ሰላም ወገኖቼ እንደምን አላችሁልኝ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። ዛሬ ደግሞ እንደገና ሌላ ተረጉምላችኋለሁ። ሙስሊሞች በብዛት ወደ ጌታ ኢየሱስ በተለይም በአረብ ሀገር ያለ አረብ የሆኑ ጌታ እየተገለጠላቸው በነ ቤተሰብ እንኳን አይደለም አንድ ቤተሰቡ በሙሉ ወደ ጌታ በመምጣት በክርስቶስ እየዳነ ነው ያለው። በጣም የሚገርመው የሚመስለኝ አሁን ኢትዮጵያ በተለያየ ሁኔታ ወንጌላውያንን እያልን ከምንኖረው ይልቅ ጌታ ብዙዎችን እያዳነ ነው። ከዓለም ጋር እንትን ብለን ከዓለም ጋር ተጋብተን ከዓለም ጋር አብረን ቃል ኪዳን ቃል ለሰማይ ቃል ለምድር ብለን ከዓለም ጋር ከምንኖር ዓለማውያን ክርስቲያኖች ይልቅ በተለያየ ችግር ያሉትን አረቦች እያዳነ እነሱም ደግሞ ለእምነታቸው ዋጋ እየከፈሉ ይገኛሉ። ዳንስና ዳንኬራ ከዋጠው ከጴንጤ ይልቅ ክርስቶስን በተለያየ ሁኔታ እየተቀበሉ ዋጋ እየከፈሉ ያሉ ወንድሞች አሉ። ክብር ለእግዚአብሔር ለአምላካችን ይሁን። አዎ ለምንድን ነው ሸር ማታረጉት? የኔም ፕሮግራም ነብዮቻችን ስለሚነካ ነብዮቻችን አንድም ይገርማል። አሁን ባሳያችሁ አንድም ሸር የሚያደርግ የለም። በጣም በጣት የሚቆጠሩ ወንድሞች ነው ያሉ። ወንድሞች አሉ። እህት እንኳን አንድም አይቻላውቅም። ለምንድን ነው? ነቢያቶቻችሁን ስለተነኩባችሁ። እውነተኛ ክርስቲያኖች ሳትሆኑ የተረት ተረትና የውሸት በእውነት ሳይሆን በሐሰት የምታምኑ እንዲሁ ክርስቶስ የምትሉ በመሆናችሁ ነው። ይህ ደግሞ እግዚአብሔር ቀን መምጣቱ አይቀርም። የጌታ ቀን ይመጣል። እውነተኛውና ሸቃጩ የሚገለጥበት እግዚአብሔር ከቤቱ ፍርድ የሚጀምርበት ጊዜ ይመጣል። አዎ ዳንስ እኔ ገርመኛል። አንዳንዴ በዓለም የማይደረግ በአዲስ አበባ አብያተ ክርስቲያናት ይደረጋል። ተሰብስቦ ባልና ሚስት ወጥቶ ዳንስ ያደርጋል። ለምንድን ነው? የረከሰ በመሆኑ የእግዚአብሔርን ቃል ስለማያውቅ ከእግዚአብሔር ቃል እውቀት የደረቀ በአለማወቁ የጠፋ ከነ ኃጢአቱ የሚኖር የጴንጤ ትውልድ በመሆኑ ነው። ክርስቶስ ግን ይፈርዳል፣ ይመጣል። መዝሙሩን ለአንቺ በፒክቸሮቻችሁ እንትን በመዝሙሩ ላይ አድርጋችሁ እንደተዘፈነላችሁ እንደተዘመረላችሁ የምትቀሩ አይምሰላችሁ። ይመጣል። ኢየሱስ ግን ደግሞ በጣም ደስ የሚለኝ አረቦችን እንኳን ዋጋ እየከፈሉ በቃ አረብ ሀገር እምነትህን ከለቀክ ትሞታለህ ነው። እናንተ ከዛ ብትኖሩ 90% የሚሆነው ወዲያው ነው። ኧረ ይቅርብኝ እንዴ እኔ መኖር ነው የምፈልግ ብሎ ጥሎት የሚሄደው። እነዚህ ግን ዋጋ ይከፍላሉ። የክብርም አክሊል ይጠብቃቸዋል። ጌታ ኢየሱስ ሲመጣ ለብዙዎች ያፍርብናል፣ ለብዙዎች ደግሞ ደስ ይሰኛል። መልካም ልጄ ይህንን አደረግክ፣ መልካም ልጄ ይህን አድርገሻል፣ ወልደን መልካም ብሎ የሚልበት ጊዜ ይኖራል። እና እየተናገርኩ ነው፣ እናገራለሁ ወደፊት። ኢየሱስ ክርስቶስ ጌታ ነው። ክብር ለእርሱ ይሁን። እና ይሄ ወንድም ነው ብዙ ጊዜ ሲሰራ የነበረው ብዙ ዓመታት ነው። እኔ ስጀምር አገልግሎት ያኔ እንኳን አልነበረም፣ ትንሽ ነው የነበረ። በዚህ 5-6 ዓመት ውስጥ ሁሴን አልራቂ ይባላል። ሁሴን አልራቂ ኢራቃዊው ሁሴን ይባላል። ሁሴን ነው ከጨለማ ወጥቶ ክርስቶስን በማገልገል በብዛት እንትን የሚል ነው። ስለዚህ ኢራቃዊ እንትን በሱ ፕሮግራም የዳኑ እንትኖች የነዚህ እንትን ሶሪያዊ ኩርዲ ሙስሊም የነበረ ይደውላል። ተረጉምላችኋል። أنا أول شيء أعرفك عن نفسي. أنا اسمي عزات من سوريا. أنا كردي الأصل. እኔ ራሴ እዚህ ላይ ምስክርነቴን እገልጽልሃለሁ። አስቀድሜ ራሴን አስተዋውቄ አዛድ እባላለሁ። ኩርዲያዊ ከኩርድ በሶሪያ የምኖር ኩርዲ ሙስሊም የነበርኩ ነኝ። አሁን ወደ ክርስቶስ መጥቻለሁ ይላል። صار لي من 2019
عبرت إلى نور المسيح نشكر እንደ ኤሮፓ ዘመን አቆጣጠር በ2019 በ2019 እንደ ኤሮፓ ዘመን አቆጣጠር ወደ ክርስቶስ ብርሃን መጥቻለሁ። ወደ ጌታ ኢየሱስ ክርስቶስ ብርሃን መጥቻለሁ። الرب أنا وكل عائلتي طبعا يعني بركة الرب كان نعمة الرب كان على ጌታን አመሰግነዋለሁ። እኔም ቤተሰቦችን በሙሉ ጌታን ተቀብለን እንኖራለን። ጌታም መለኮታዊ በሆነ ሁኔታ በቤታችን ላይ ስራን እየሰራ እያዳነን አድኖናል። حياتنا بشكل غير طبيعي مم. فعملنا بالرب وخلصنا በመሆኑም እኔም ቤተሰቦቼ ክርስቶስን በማመን የዘላለም ሕይወትን ከእርሱ ተቀብለናል። وخلصنا الحياة الأبدية لمسيح እሱ ቃል የገባውንም ከፍሎናል። ጌታ ኢየሱስ ሰጥቶናል የዘላለምን ሕይወት። وعدنا به أنا هو من يسأل أخوي أزال اللي وعدني يسأل عرفت الرب أنت عائلتك؟ ወንድሜ አዛል ወይ አንተ መቼ ነው ክርስቶስን የተቀበልከው? ቤተሰቦችስ መቼ ነው? እንግዲህ በአንድ ላይ 2019 ነው የሚለው፣ ግን ቤተሰቦ አንድ ላይ ነው የተቀበላችሁት ወይስ በተለያየ ጊዜ ነው ለማለት ነው? من أي سنة عرفت الرب أنت عائلتك؟ በምን ዓመት ነበረ ቤተሰቦች የተቀበላችሁት? عائلتي عرفوا الرب قبلي بتقريبا سنة ونص ከኔ በፊት ነው ቤተሰቦቼ ክርስቶስን ያወቁት። እንደ አውሮፓ ዘመን አቆጣጠር በ2018 ዓመተ ምህረት ቤተሰቦች የተቀበሉ። ከዛ ነው እንግዲህ ቆይቶ አንድ ዓመት በኋላ እሱ የተቀበለ ማለት ነው። ቤተሰቦቼ ጌታን የተቀበሉት በ2018 ዓመተ ምህረት ነበረ። 2018 أنا ب 2019 شهر الثامن قبلت المسيح በነሐሴ 2019 እኔ ወደ ክርስቶስ መጣሁ ቤተሰቦቼ ከመጡ በኋላ። آمين آمين مبروك عليك أخوي آزاد ጌታ ኢየሱስ ይባርክህ። አሜን አሜን። ወንድሜ አዛድ ሆይ ጌታ ይባርክ፣ ህይወትህንም ይባርክ ይላል። አንተንም ይባርክህ፣ ህይወትህንም በበረከት ያጥለቅልቅህ ይለዋል። حبيب ربي يبارك حياتك ومبروك لك ولكل العائلة። እንኳንም ደስ አለ። እንኳን ከእስልምና ወጣህ ወደ ክርስቶስ ብርሃን መጣህ፣ እንኳን ደስ አለ ይለዋል። قبولكم እንዲሁም ደግሞ ለቤተሰቦችህንም እንኳን ደስ አላቸው። ክርስቶስን በመቀበል የዘላለምን ህይወት ወይም ደግሞ እግዚአብሔርን አዳኛቸው አድርገው የዘላለምን ህይወት በማግኘታቸው እንኳን ደስ አላቸው ይላል። يسوع المسيح إله ومخلص ኢየሱስ ክርስቶስ እሱ የዘላለም አዳኝ አምላክ ነው። حبيبي أنت آمين حبيبي حسون ربي يباركك يعني صراحة ወንድሜ ሁሴን ሆይ እኔም ደግሞ አሜን በጣም እባርክሃለሁ፣ ስለ አገልግሎትህ እባርክሃለሁ። لما بشوف العابرين اللي مثلي اللي يعني بتشجع جدا ብዙ ሙስሊሞች በአንተ አገልግሎት እኔ እንደመጣሁት ብዙዎች ደግሞ በአንተ አገልግሎት ወደ ክርስቶስ ሲመጡ ሳይ እኔንም ደግሞ የገፋፋኛል፣ ደስ ያሰኘኛል። በአንተ አገልግሎት ደስ ትሰኛለሁ ይለዋል። አያችሁ፣ ይህ ነው አገልጋዩ። ጌታ ክብር ለእግዚአብሔር ለአምላካችን ይሁን። እንደዚህ ነው ጌታ ኢየሱስ እንድናገለግለው፣ ብዙዎች እንዲድኑ፣ ብዙዎች እንዲመጡ፣ ከጨለማ እንዲወጡ፣ ብርሃን እንዲበራላቸው፣ እውነት፣ መንገድ፣ ህይወት የሆነው ኢየሱስ ከነሱ ጋር እንዲገናኝ እንድንሰራ ነው ይህን ሁሉ የሚገፋፋውና ምሰራው። ጌታ ኢየሱስ እውነተኛ መድኃኒት ነው። ከሱ ውጭ የለም። አላህ አያድንም፣ ርሽና አያድንም፣ ቡድሃ አያድንም፣ ሙሐመድ አያድንም፣ ማንም አያድንም። አዳኝ አንድ ነው፣ የእግዚአብሔር ልጅ ኢየሱስ ክርስቶስ። የእግዚአብሔር ልጅ የታረደው በግ ሁኖ እንደ በግ ተሰውቶ አንቺና እኔን ሊያድን የመጣ የወደደን ያዳንን የታደገን የእግዚአብሔር ልጅ ኢየሱስ ነው። በሱ በማመን የዘላለምን ህይወት እናገኛለን። ስለዚህ እነዚህ ሶርያውያን እንደዳኑት እንደዚህ ቤተሰብ እናንተ ኢትዮጵያውያን፣ ኤርትራውያን ደግሞ አስባችሁ ወደ ክርስቶስ እንድትመጡና የክርስቶስ ብርሃን እንዲበራላችሁ የዘላለም ህይወት ርስት አድርጋችሁ እንድትቀበሉ ከሚጠፋው ዓለም ነፃ ወጣችሁ ወደ ዘላለም ህይወት እንድትገቡ ይሄ ምኞቴ ጸሎቴ ነው፣ ምክሬም ነው ለእናንተ ወገኖች። ኢየሱስ ክርስቶስ የዘላለም ህይወት ነው። ኢየሱስ ክርስቶስ መድኃኒት ነው። ከሱ ውጭ መድኃኒት የለም። ከሱ ውጭ መንገድ የለም። ከሱ ውጭ
እውነት የለም። ከሱ ውስጥ ህይወት የለም። እርሱ ብቻ ነው። ስለዚህ የምታገለግሉም እንደ ክርስቲያን አገልግሉት፣ የምትኖሩለትም እንደ ክርስቲያን ኑሩለት፣ ጌታ እንደሚፈልገው። ምክንያቱም ይፈርዳል። በዘፋኞች ይፈርዳል፣ በዳንሰኞች ይፈርዳል፣ በሐሰተኛ ነቢያት ነች ባሎች በሚሉት ላይ ይፈርዳል። ብዙዎች እኔ በጌታ ቀን ብዙ ጴንጤ የሚያለቅሰው ጌታ ሆይ ታምር አላደረግንም ይህንን ያ ይመጣል። እነዚህ ግን መከራቸውን አይተው ወደ ጌታ ወልካም ተብለው ሲገቡ መስዋዕት አድርገው ህይወታቸውን አረቦች ሲገቡ፣ ብዙዎች ግን ተጥለው የሚቀሩበት ነቢይ ነኝ፣ ፓስተር ነኝ፣ ምንድን ነኝ፣ ዘማሪ ነኝ የሚለው ሁሉ ውጭ የሚጣልበት ቀን ሩቅ አይደለም። ጌታ ኢየሱስ ይመጣል። ኢየሱስ የተፈራ የከበረ አምላክ ነው። ጓደኛሽ አይደለም፣ እሳት ነው። ማንም በፊቱ ሊቆም አይችልም። ጓደኛህ አይደለም። እንደ ጌታ እንደ አምላክህ እንደ ገዥህ። አዎ ይወድሃል፣ አይወድህም አይደለም፣ ስለወደደን ነው። ነገር ግን ደግሞ ፈራጅ አላውቅህም የሚልበት ቀን ይኖራል። ወይ ጌታ ወይ እንዴት ጨከንክብኝ የምትልበትና ለዘላለም የምታለቅስበት ዘመን ይኖራል። ስለዚህ ወገኖች ክርስቶስን ፈልጉ። አዎ ተቀበሉት። ይከብዳችኋል ይሄ ንግግሬ? ከከበዳችሁ እንትን በሉት፣ እለፉት። እኔ ግን እውነትን ከመናገርና በጌታ ጸንታችሁ እንድትቆሙ በቃሉ ብትወዱኝ ትእዛዜን ጠብቁ። ትእዛዝ አለው፣ ህግ አለው። መጽሐፍ ቅዱስ የህግ መጽሐፍ ነው። ከህግ ነፃ አልወጣን ነው። ከህግ ነፃ የወጣ ሰው ማንም የለም። አትግደል፣ አልገልም። አታመንዝር፣ ከዚህ ነፃ አልወጣሁም። ማንም ይሁን ነፃ ከመግደል ነፃ የወጣ ክርስቲያን አለ? የለም። ማንም ነፃ ይወጣል። እንኖርበት ቀን እግዚአብሔር ህግና ስርዓት አለው። ስለዚህ ብትወዱኝ ትእዛዜን ጠብቁ። የእግዚአብሔር ህግ መኖሪያችን መመሪያችን ነው። ኢየሱስ ክርስቶስ እሱ ብቻውን ያለ ህግ መድኃኒታችን ነው፣ የከፈለልን ነው። ግን ከዳነ በኋላ ደግሞ እንደ ህጉ እንደ ስርዓቱ እንኖራለን። ልንድን አይደለም ህግን የምንጠብቀው ስለ ዳን እንጂ። ልንድን አይደለም በህግ የምንኖረው ስለ ዳን እንጂ። የዳነ ሰው በዳነ ህግና ስርዓት ይኖራል። ይሄ ነው ወገኖች። ስለዚህ እናንት ፒክቸር እየወሰዳችሁ መዝሙርን እየወሰዳችሁ የራሳችሁን ፊትሽን እንትን አድርገሽ የምትዘምሪበት እናንተ የምትዩ ቲክቶክ ላይ ያኔ ቲክቶክ ጌታ ኢየሱስ ሲመጣ እኔ ቲክቶክ ላይ ያረኩት ነው እንዴ ብለሽ ታፍሪበታለሽ። እና ክብር ለክርስቶስ ይሁን። ወደ ጌታ ኢየሱስ ኑ፣ መስክሩ፣ ለሙስሊሞች መስክሩ፣ ምስክር ሁኑ። በጽድቅና በእውነት እየኖራችሁ ሰውን በመውደድ እየገባችሁ እየወጣችሁ በሁለንተና ጌታ ኢየሱስን እያከበራችሁ ልትኖሩ ግድ ነው። ልኖር ግድ ነው። አለበለዚያ ከንቱ ነው። ክብር ለእግዚአብሔር ለአምላካችን ይሁን። በሌላ ፕሮግራም እስክንገናኝ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን።